ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ሳምንታዊ የፕራይም ስፖርት ቆይታ እንሆ በፕራይም ሚዲያ ተጀምሯል። በየሳምንቱ በርከት ያሉ ጉዳዮችን እያነሳን ቆይታ እንደምናደርግ ይታወቃል። በዕለቱ ቆይታችንም የተሰናዳንባቸውን ጉዳዮች ወደ እናንተ እያደረስን ሀብታሙ ትኩና ለምሰገድ አበበ አብረናችሁ የምንቆይ ነው የሚሆነው። ይህ ሳምንት ምናልባት እንግዲህ የክለቦች ውድድር ወይንም ደግሞ የአውሮፓ ተጠባቂ መርሃ ግብሮች የሉምና በርካታ ሀገራት በዓለም ዋንጫ የማጣሪያ ውድድር ላይ ነው የሚገኙት። እንግዲህ ኢትዮጵያ ደግሞ የሴካፋ ዞን ከ17 ዓመት በታች ውድድርን ታሰናዳለች። ይህን ውድድር ማሰናዳት በዚህ ውድድር ላይ ደግሞ ያሉት ዝግጅቶችና እንደ ሀገር እግር ኳስ ምን አይነት ኢምፓክት አለው የሚለውን ጉዳይ በተወሰነ ለማንሳት እንሞክራለን። ከዛም ባለፈ ምናልባት እንግዲህ በአውሮፓ ጉዳዮቻችን ሰፊ ትኩረት ያልሰጠነው አንደኛው የጣሊያን ሴሪያ ይመስለኛልና በዕለቱ ቆይታችን የክለቦችን ተፎካካሪነት አጠቃላይ ሊጉ እንዴት እየሄደ ነው የሚለውን ጉዳይ በተወሰነ ሀሳቦችን በዚህም ጉዳይ ላይ የምናነሳ ነው የሚሆነው። በመጨረሻም በቀጣዩ ሳምንት ታላቁ ሩጫ ይደረጋል። በጣም ተጠባቂ ነው። ምናልባት እንግዲህ የኢትዮጵያውያን መገለጫ እየሆነ የመጣው ታላቁ ሩጫ ሩብ ምዕተ ዓመት አስቆጥሯል። ወደ 25 ዓመታትን ያስ ስለዚህ በቀጣዩ እሁድ ሲደረግ ደግሞ እንግዲህ በርካታ ተሳታፊዎች ይጠበቃሉ። እዚህ ውድድር ላይ ለመሳተፍ የሚችሉበትን ለተመልካቾቻችን የቲሸርት ሽልማት እናበረክታለን። ይህንን ቲሸርት ደግሞ የምናበረክተው ጥያቄ ጠይቀን ለሚመልሱ ተመልካቾች ተከታታዮቻችን ብቻ ነው ማለት ነው። መጨረሻ ላይ ይህንን ጥያቄ ወደ እናንተ ስለምናደርስ እንድጠብቁን ነው በዚህ አጋጣሚ የምናሳስበው። ለማንኛውም እንግዲህ ጥሩ ቆይታ ይኖረናል ብለን እናስባለን። እኛ በእንደዚህ አይነት ስሜት ጀምረናል። እናንተም በያላችሁበት በጥሩ ስሜት አብራችሁ እንድትቆዩ እንጋብዛለን። ሀፍቴ እንዴት ነበር ሳምንቱ? ሁሉ ሰላም? ሁሉ ሰላም። ሳምንቱ ቀደም ብለን እንዳልኩት የአውሮፓ ሊጎች ብቻ ሳይሆን ኢትዮጵያ ፕሪሚየር ሊግም ያልነበረ ሳምንት ነበር። ኢትዮጵያ ዋንጫ ጨዋታዎች ነበሩ በአሳለፍነው ሮብና ሐሙስ ላይ እዚህ አዲስ አበባ፣ ሐዋሳ እንዲሁም ጅማ ላይ ጨዋታዎች ሲደረጉ ነበር። በተለይ አዲስ አበባ ያሉትን የመመልከት እድሎች ነበሩን። እንግዲህ ወደ መጨረሻ 16 የተቀላቀሉ ቡድኖች ሙሉ ለሙሉ ተለይተው ታውቋል። እንግዲህ ኢትዮጵያ ዋንጫ ለተከታታይ 3ኛ ዓመት በመካሄድ ነው የሚገኘው። በአዲስ ቅርጽ ከመጣ በኋላ መሀል ላይ ለበርካታ ዓመታት ተቋርጦ ነበር። ክለቦች ዓመቱን ሙሉ አንድ ፕሪሚየር ሊግ ጨዋታ ብቻ ነበር የሚያደርጉት። የጨዋታ ቁጥሮቻቸው አነስተኛ ነበሩ። ምንም እንኳን ዘንድሮ የፕሪሚየር ሊግ ተሳታፊዎች ቁጥር 20 መድረሱ ተከትሎ ቢያንስ በሊጉ እንኳን 38 ጨዋታ እንደሚያደርጉ ቢታወቅም ግን ተጨማሪ ዋንጫ ማሸነፍ ሌላ የስኬት ግብ የሚያስቀምጡበትን ውድድር እንዲያገኙ እድሉን ፈጥሮላቸዋልና እንግዲህ በሳምንቱ በተለይ ተመልክተነው ነው ኢትዮጵያ ፕሪሚየር ሊግም ጨዋታዎች ነበሩ። ከሀገር ውስጥ የነበሩት አበይት ጉዳዮች እነሱ ናቸው። ቀደም ብለን መግቢያ ላይ የሚያነሳው ደግሞ አንተ የ17 ዓመት በታች የአፍሪካ ዋንጫ የሴካፋ ዞን የማጣሪያ ውድድር ከዛሬ ጀምሮ አዲስ አበባ ላይ ይደረጋል። እውነት ነው። ምናልባት የኢትዮጵያ ዋንጫ ውድድር ላይ ባለፈው አመት ሰርፕራይዚንግ ቲሞችን ተመልክተን እንደነበር ይታወሳል አይደል? ለምሳሌ ሸገር ከተማ ትልልቅ የሚባሉ የሊጉን ቲሞች አሸንፎ የሄደበትን መርሃ ግብር እናስታውሳለን። እውነት ነው። በመጨረሻ አራት ውስጥ ገብቶ ነበር እና ምናልባት እንግዲህ በወላይታ ዲቻ ነበር ተሸንፎ ሐዋሳ ላይ በነበረው ጨዋታ ከውድድሩ እውነት ነው። አዎ በዛ አይነት ሁኔታ ነው የተሰናበተው እንጂ ረጅም ጉዞ አድርጓል። ዘንድሮስ ማን ሰርፕራይዝ ያደርገናል የሚለው ጉዳይ ይጠበቃል። ፎርማቱ እንደ ኤፍኤ ካፕ እንደምትለው ነው። የታችኞችንም የሊግ ክለቦች የማሳተፍ እድል ስለሚሰጥ አንዳንዴ ፕሪሚየር ሊጉ ላይ ስለምታሳተፍ ብቻ ሴኩርድ አትሆንም። እንደዚህ አይነት አስደንጋጭ ውጤቶችም ሊመዘገቡ ይችላሉ። ምናልባት እንግዲህ በዚህ የኢትዮጵያ ዋንጫ ዘንድሮስ ማን በውድድሩ ስኬታማ ጉዞ ይኖረዋል፣ የውድድሩ ሻምፒዮንስ ማን ይሆናል የሚለው ጉዳይ የሚጠበቅ ነው ማለት ነው። በፊት የነበሩ ፕሪሚየር ሊግ ቲሞች ብቻ ነበሩ በዚህ ጥሎ ማለፍ ወይም ቀድሞ ጥሎ ማለፍ። አሁን ኢትዮጵያ ዋንጫ በሚለው ውድድር አሁን ከፍተኛ ሊግ ክለቦች መሳተፋቸው ቀደም ብለን እንዳልከው አንተ በሌሎች ሊጎች እንደምንመለከተው ሰርፕራይዚንግ ቲሞችን የመመልከት እድል ሰጥቶናል። በአሁኑ በ16 ውስጥ እንግዲህ ወደ 5-6 የሚደርሱ የከፍተኛ ሊግ ቡድኖችም አሉበትና እንግዲህ መጨረሻ 8 ውስጥ ለመግባት በሚደረጉ ፉክክርም ምናልባት እንደ ሸገር ከተማ አይነት ሌላ ቲም ልናይ የሚችልበት እድል ነው። እውነት ነው። ትክክለኛ ማለት ይሄ ትልቁ ጥቅሙ እውነቱን ለመናገር በኢትዮጵያ እግር ኳስ አንዳንዴ ተረጋግሞ የሚነሳ ጉዳይ አለ አይደለ? አንደኛ ሆኖ መጨረስና 10ኛ ሆኖ መጨረስ ምናልባት አንደኛ ሻምፒዮን ልትሆን ትችላለህ፣ የሆነ ሽልማት ሊኖር ይችላል። ሁለተኛ ሆነ ሲጨርስና 10ኛ ሆነ ሲጨርስ አንዳንዴ ትርጉም ያጣባል። በኢትዮጵያ ሻምፒዮናም አንድ ክለብ በአፍሪካ መድረክ በአፍሪካ ኮንፌዴሬሽን ካፕ የሚሳተፍበትን እድል ያገኛል። ከዛ በዘለለ ያሉት ውጤቶች አንዳንዴ ትርጉም ያጡባልና ምናልባት እንደው ቶፕ 4 ውስጥ መግባት ለዋንጫ ተፋላሚ መሆን ትርጉም ቢሰጠው ደስ ይለኛል። የሆነ እድሎች እዛ ቦታ ላይ ለመድረስ ክለቦች የሆነ ጥረት እንዲያደርጉ ማበረታቻዎች ቢኖሩት ደስ ይለኛል። በኢትዮጵያ ፕሪሚየር ሊግም ላለመውረድ ከተጫወትክ በቃ ያ ነገር በቂ ነው ላንተ። አንዳንዴ እነዚህ አይነት ነገሮች ከሚኖሩ ደረጃ
ከአንደኛ በታች ባለው ከሁለተኛ እስከ መጨረሻ እስክትሄድ ድረስ ያላቸው ነገሮች ከመውረድ ውጪ ትርጉም ቢኖራቸው የሆነ ነገር ይኖራል ብዬ አስባለሁ። እንግዲህ አዲስ ነገር ነው። የሲቢኤ የኢትዮጵያ ፕሪሚየር ሊግም እንደምናስታውሰው እንደ ዲኤስቲቪ እንደ መልቲ ቾይስ እንግዲህ በእያንዳንዱ ደረጃ የገንዘብ ሽልማቱ ቫሪ ያደርጋል ወይ እሱን አብረን የምንመለከት ነው የሚሆነው። ለማንኛውም ሳምንቱ በእነዚህ አይነት ሁኔታ አልፏል። ቀደም ሲል አንተም እንዳነሳው አበበ ቢቂላ ስቴዲየም ላይ የሴቶች ፕሪሚየር ሊግም ሲደረግ የነበረባቸው አጋጣሚዎች ነበሩ። እንግዲህ ኢትዮጵያ ንግድ ባንክ፣ ሌሎች ትልልቅ ክለቦች ኤልፓን ጨምሮ ጥሩ ውድድሮችን የተመለከትንባቸው አጋጣሚዎች አሉ። ለማንኛውም በእንደዚህ አይነት ሁኔታ ሳምንቱን አሳልፈናል። ምናልባት እንግዲህ በቀጣይ ደግሞ የሚጠበቀው የ17 ዓመት በታች የሴካፋ ውድድር ነው። ኢትዮጵያ እንደሚታወሰው እንግዲህ ዩጋንዳ ላይ በነበረ ምርጫ ማለት ነው ይህን ውድድር እንድታዘጋጅ መመረጧን እናስታውሳለን። ምናልባት ለዚህ ውድድርም ባይሆን የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ይሄ 2029 ጠቅላይ ሚኒስትሩ ይፋ ያደረጉት የአፍሪካ ዋንጫን የማዘጋጀት እድል ጋር በተገናኘ የቡድን ዝግጅቶች እንደነበሩ ይታወሳል። አንደኛው ዝግጅት የነበረው እንግዲህ ከ17 ዓመት በታች የሆነውን የኢትዮጵያ ብሔራዊ ቡድን ለዚህኛው ታርጌት አድርጎ ማብቃት እንደነበር የሚታወስ ነው። ይህን ነገር ካሰብክ ጤናማ ነገሮች እንዳሉት በደንብ መናገር ይቻላል። ምክንያቱም በኢትዮጵያ እግር ኳስ ውስጥ ትልቁ ችግር ተደርጎ የሚነሳው ታዳጊዎች ላይ ለመስራት ነው። ትልቁ ችግር ተደርጎ የሚሰራው ዛሬን ብቻ ታሳቢ ማድረግ ነው። ስለ ነገ አለማለም፣ ስለ ነገ የቡድን ግንባታ ስራዎችን አለመስራት። ይሄ የዘመናዊነት ሳይሆን የኋላ ቀርነት ምልክት ተደርጎ ብዙ ክለቦች ትኩረት ሲሰጡት አንመለከትም። ክለቦች ብቻም አይደሉም፣ እንደ ሀገር እንደ ፌዴሬሽን እንኳን ስራ ሲሰራ ስንመለከት አልነበረም። እና ምናልባት ይሄ የፓይለት ፕሮጀክት እንግዲህ ምን አይነት ውጤት ያመጣል የሚለውን ነገር በቀጣይ አብረን እንመለከታለን። ግን ክፍተቶቹን ተጫዋቾቹም እንደዚህ አይነት ኢንተርናሽናል ኮምፒተንሲ ውስጥ መግባታቸው ራሳቸውንም እንዲፈትሹ የቡድኑ ጉዞ ጤናማ ነው ወይ የሚለውን ነገር በተወሰነ ያየን እንድንጓዝ የሚያግዝ ይመስላል። ለማንኛውም ይህንን በተመለከተ መግለጫዎች ተሰጥተው ነበር አይደል? ትልልቅ የስራ አመራሮች በነበሩበት፣ የስራ ኃላፊዎች በነበሩበት እዛ ላይ ምን ተባለ የሚለውን ነገር እንደ መንደርደሪያ እናንሳና እስቲ እንደው ሀሳቦቻችንን እንቀጥል። ጥሩ አሌክስ፣ ውድድሩን ከማዘጋጀት ባለፈ ዘርፈ ብዙ ጠቀሜታዎች ያሉት ቱርናመንት ነው እዚሁ አዲስ አበባ ላይ የሚደረገው። ምናልባት አዲስ አበባና ድሬዳዋ ላይ ይደረጋሉ ተብሎ በመጨረሻ በሰማናቸው መረጃዎች ውድድሩ አዲስ አበባ ላይ ብቻ እንደሚደረግ የሰማን ነው የምንገኘው። እስካሁን ግልጽ ያሉ መረጃዎች አልወጡም። እሱን አጣርተን እናደርሳለን ወደ ተመልካቾቻችን። ግን ቀጥታ ወደ ሐሙሱ መግለጫው ወደ ውድድሩ ከመውጣታችን በፊት ይሄ የአፍኮን 2029 ተብሎ የተያዘው ግብ በመንግስት ደረጃ እንግዲህ ልክ ውድድር እናዘጋጅ ስትል ወይንም እንደ እግር ኳስ ፌዴሬሽን ስታስበው መንግስት የሚወጣቸው ሚናዎች አሉ፣ ፌዴሬሽኑ ደግሞ የሚወጣቸው ሚናዎች አሉ። ፌዴሬሽኑ በእያንዳንዱ ጊዜ ላይ ተፎካካሪ ብሔራዊ ቡድን ለመገንባት ኃላፊነት አለበት። ከዛም ባለፈው ደግሞ ጠንካራ ቡድኖችን የመገንባት አንደኛውን ብሔራዊ ቡድን ብቻ ሳይሆን የታዳጊዎችንም የሴቶችንም ብሔራዊ ቡድን ሊሆን ይችላል ሜዳ ላይ የሚታይ ነገር የመገንባት ግዴታ አለባቸው። የተለያዩ ልማት ስራዎችን የመስራት ግዴታ አለባቸው። ፋሲሊቲዎችን የማሟላት ደግሞ የመንግስት ስራዎች ናቸውና ባለፉት ዓመታት ላይ እነዚህ ነገሮች በምን ያህል ደረጃ ተሰርተዋል የሚለው ነገር በግልጽ እየተመለከተ ነው የምንገኘው። ብሔራዊ ቡድኑ የአፍሪካ ኳስ መስራች ሆነን ረጅም ታሪክ ያለን የተሳትፎ ታሪክ ያለን ዋንጫ ማሸነፍ ታሪክ አላቸው ጥቂት ሀገራት መካከል አንዱ ሆነን የአፍሪካ እግር ኳስ ኮንፌዴሬሽን ለረጅም ዓመታት በስኬት የመሩ ግለሰብ ሀገር ሆነን የአፍሪካ ዋንጫን አለማዘግ ያውም የአፍሪካ ህብረት መቀመጫ አዲስ አበባ ናት ተብሎ በየዓመቱ ጉባኤ እንደሚዘጋጅበት ይታወቃልና ይሄ ብሔራዊ ቡድን 130 ሚሊዮን ህዝብ ያላት ሀገር አገሯ ላይ አንድም ጨዋታ ማድረግ ሳይችል ቅርብ ጊዜ የተመሰረተችው ደቡብ ሱዳን እንኳን ሀገሯ ላይ ጨዋታ ሳር ስንመለከት ነበርና እነዛ ነገሮች ያሳዝኑ ነበር። እዛ ጋር ያለው ኃላፊነት ተደጋግሞ ፌዴሬሽኑ ሲወቀስ የነበረበት መጨረሻ ላይ ግልጽ ያሉ መጡ ነገሮች የመንግስት ነው የሚል ፌዴሬሽኑም ትችቶች ሲበዙበት ያን ነገር ወደዛ መጣው። መንግስትም አምኖ አሁን ስራዎችን እየሰራ ነው የሚገኘውና ሚኒስትሪዎችም እዛ መግለጫው ላይ ተያይዞ ተነሱ ነገሮች አሉ። ወደ 6 ስታዲየሞች ተለይቶ ቢያንስ ከቀጣይ ዓመት መጨረሻ ድረስ እንዲጠናቀቁና ለአፍኮን 2029 እንዲደርሱ ስራዎች የተሰሩ እንደሆነ ኮሚቴውን ተቋቁሞ ትኩረት ሰጥቶ እየሰራ እንደሆነ ተነግሯልና በመንግስት በኩል እነዚህ ስራዎች መሰራታቸው መልካም ናቸው። አሁን አፍኮን 2029 ብለው ጠቅላይ ሚኒስትሩ ላውንች ካደረጉ በኋላ የመንግስት ሚና ፋሲሊቲ ማሟላት ነው። አንተ ደግሞ ከመንግስት የምትፈልገውን ነገር እየጠየቅ ከዛ በኋላ ተፎካካሪ ቡድን ለመገንባት ከሚመለከታቸው ታች ድረስ ወርደ ከነሱ ጋር ትሰራለህ። ከክለቦች ጋር ከክልል ፌዴሬሽን አመራሮች ጋር የምትሰራበትን ቼን ፈጥረ ጠንካራ ስራ ትሰራለህ። አሁን አዲስ አበባ ስቴዲየምን ገምተን 60 ሺህ ምን በለው 70 ሺህ 80 ሺህ ምን በለው ሚስ ተመልካቾችን ሚስ ስቴዲየም ገምተን ጥራት ያለው ሜዳ ገምተን ተፎካካሪ ብሔራዊ ቡድን ከሌለ ማዘጋጀቱ ትርጉም የለውም። ብሔራዊ ቡድን ተሳትፎ ከምን እንደሚሰራበት ከሆነ ማዘጋጀታችን ምናልባት ከአገርን ከማስተዋወቅ ያለፈ ትርጉም ያለው ለእግር ኳሱ የሚመጣው ለውጥ ትንሽ ሊሆን ይችላል ይኖራል፣ ግን በምንጠብቀው ደረጃ ላይሆን ይችላል። ስለዚህ ለዛ የሚሆን ደግሞ መንግስት በሚሄድበት ልክ ደግሞ አንተም ባለ ሚና ላይ መሄድ ይጠበቅብሃል። ለዛ ደግሞ ደጋግመን የምናነሳቸው ነገሮች አሉ። ልክ በተለይ ብሔራዊ ቡድን ሲሸነፍ እኛም ሁሉም ጋር የሚነሳ የታዳጊዎች ላይ ስራዎች አልተሰሩም፣ ታዳጊዎች ላይ መስራት አለበት፣ ተመሳሳይ
ሴፍት ነው የምንመለከተው የሚሉ ተደጋጋሚ ሐሳቦች ይመጣሉ። ታዳጊዎች ላይ ስራዎች እንዴት ነው የሚሰሩት? አሁንም ብዙ የሚቀሩ ነገሮች አሉ። ምክንያቱም ማለት ውጭ ሀገር ላይ ምናልባት አሁን አብዛኞቹ ሀገር እንደምሳሌ የምንወስዳቸው ሀገራት ላይ እኮ ገና ቲኔጀር ሆኖ ነው በቃ ቤዚክ የሚባሉ ስኪሎችን እየለመዱ እየተማሩ የሚመጡ። እዛ ሰዓት ላይ ምንድነው የሚባለው ችግኝ ተጣሞ ካደገ መልሶ ለማስተካከል ከባድ ነው አይደል? ቤዚክ ዋናው ታይም ያ ታይም እቺ 11 12 13 ያሉበት አካባቢ ላይ ተጫዋቾች በደንብ ሼፕ የምታደርግበት ነው። እኛ ጋር ደግሞ እነዛ ስልጠናዎች የሚሰጡት ሰፈር ያሉ ፕሮጀክቶች ናቸው። ፎርማል ያሉን አንፎርማል የሆኑ ቦታዎች ላይ አሰልጣኙ ምን ያህል ኳሊቲ ኖሮ ሰርቲፊኬት ኖሮ የለውም በቃ ሰብስበው ልጆች ያሰራል። ያ ልጅ በዛ መሰረት አድጎ ይመጣል። ክለብ ሲመጣ በመፈለገው ደረጃ ብሔራዊ ቡድን ሲመጣ በመፈለገው ደረጃ ሆኖ አታገኙምና ስለዚህ እነዚህ ነገሮች ለማቅረፍ ደግሞ በተወረደ ስራዎችን መስራት አለበት። በአንድ ጊዜ ከ5 ዓመት ጀምረ ከ7 ዓመት ጀምረ ስራዎችን መስራት ከባድ ሊሆን ይችላል። ግን ቀስ በቀስ እየጀመርክ የምትሄድ ከሆነ ያው መጀመር አይደለ ዋናው ነገር ከጀመርክ በኋላ ነገሮችን መንገድ እየጠረክ ትሄዳለህና ይሄኛው የአንደር 17 ውድድሩ አንደኛው የዛ ማሳያ ነው። ብዙዎቹን የሚያነሳሳ በመግለጫው ነው የተነሱ ሐሳቦች ነበሩ። እነዚህ ልጆችን 17 ዓመት በታች ነው ምናልባት ከ15 ከ13 ዓመት ጀምሮ ብትይዟቸው ጠንካራ ብሔራዊ ቡድን ቢያንስ አሁን ባለው መገንባት ይችላል የሚል ሐሳብ ሳይመጡ ነበርና ቢያንስ በዩ17 ከጀመርን በ15 እያለን እየቀጠለ እንሄዳለን ዋናው መጀመሩ የሚል ሐሳብ ሰጥቶ ነበርና መልካም የሚባል ነገር ነው። አምናም ውድድሩ በይፋ ሲጀመር በቦታው የነበርኩ ሚና አግሪመንት ሲፈረም በእኚህ አምሳሉ ፋንቶንግ የተባሉ ግለሰብ በአሜሪካ የሚኖሩ አሁን ላይ የእግር ኳስ ፌዴሬሽን ልማት አማካሪ ሆነው እየሰራሉ እሳቸው ናቸው። የ10 ዓመታት እቅድን ይዘው መጥተው ለፌዴሬሽኑ አቅርቦ ፌዴሬሽኑ ያንን ተቀብሎ ፌዴሬሽኑ ደግሞ ለባህልና ስፖርት ሚኒስቴር አቅርቦ ተቀባይነት አግኝቶ መንግስትም አስፈላጊውን ድጋፍ አድርጋሉ ብሎ ነው ወደ ስራ የተገባው በዚህ ሁኔታ ላይና ከዛም በኋላ አፍኮን 29 የሚለው ፕሮጀክት በዛ ለኔም ጥያቄዎች ነበሩ በዛ ሰዓት ምክንያቱም አፍኮን 29 4 ዓመታት ነው የሚቀሩት። የዛሬ 4 ዓመት አሁን አንደር 17 ብለ ያስቆጥጫች ምን ያህል ተጫዋቾችን ነው ዋና ቲም ላይ ልትከተም የምትችለው? ግን ቢያንስ አሁን ካሉት ላይ ኢትዮጵያ መሳተፍ ከቻልሽ በዛ ውድድር ላይ 3 እና 4 ተጫዋቾች እንኳን ማብቃት ከቻልክ ሰክሰስ ነው ያ ነገር። ቀስ ብለ ደግሞ ቀጣዩ ላይ ተጨማሪ ተጫዋቾችን የምታመጣበትም እድል መፍጠር ትችላለና ጅምሩ መልካም ያስብል ነው። ትንሽ እንትን የሚለው አዲስ አበባና ሐዋሳ ላይ ወይም አዲስ አበባና የሲዳማ ክልሎች ናቸው ለዚህ ዝግጁ የነበሩት። በሁለቱ ክልሎች ተጀመረ በርካታ ክልሎች ቅሬታ ነበራቸው። የፌዴሬሽኑ ጉባኤም ሲያነሱ የነበረው ነገር ነበር። ግን አስቀድመው በሁለቱ ኤጅ ካታጎሪ ሲሰሩ የነበሩት ሁለቱ ናቸው። ሶ እድሉ ሲመጣ ሁለቱ አገኙ፣ ስራዎች ሰሩ፣ ልጆችን አሳተፉ። ኤምአርአይ ምርመራ እያንዳንዱ ተጫዋቾች ወስዶ በተለይ የእድሜ ጉዳይ ላይ ተደጋጋሚ ጭቅጭቆች ይነሳሉ። ከዚህ ቀደም እንደምናስታውሰው አሌክስ ምንም አይነት ክርክር የሌለበት ሁሉም የሚያመኑበት በቂ ምርመራ ተደርጎ ወደ ውድድር እንዲገቡ ተደረገ። ወደ ውድድር ከገቡ በኋላ አዲስ አበባ ላይ ባሉ 40 ልጆች ሲዳማ ክልል ላይ ባሉ 40 ልጆች ተመርጠው የመጀመሪያ 16 ቲሞች ከነዛ መካከል ከአዲስ አበባም ከሐዋሳም የተመረጡ ከሲዳማ ውድድር የተመረጡ ቲሞች 16 ቲሞች ሐዋሳ ላይ ውድድራቸውን አደረጉ። ከነዛ ማለት ተጫዋቾች ተመረጡ መርጠው ሪጂናል ካምፒንግ አደረጉ። ከዛ ደግሞ ናሽናል ካምፕ አድርገው ደግሞ ከ85 ተጫዋቾች ነው እንግዲህ አሁን 25 ተጫዋቾች ናሽናል ቲሙ እንዲወክሉ ተመርጠው ዝግጅት ላይ የገቡትና ለብሔራዊ ቡድኑ የተመረጡበት አጋጣሚ ተፈጠረው። ብሔራዊ ቡድኑ በአሜሪካዊ አሰልጣኝ ነው የሚመራው ቤንጃሚን ዚመር በሚባሉ አሰልጣኝ። እሳቸው በመግለጫው ላይ በጣም ብዙ ነገሮች ተደንቀው ሲያወሩ ነበር ነው። አሁን ያረፉት ፒያሳ አካባቢ ያለ ኤሊያና ሆቴል ነው። በተደጋጋሚ ጨዋታዎችን ሰማሉ ይላሉ የእግር ኳስ እነዚህ አርሰናል ማንቸስተር ሲጫወቱና በጣም ፓሽን ያለው ህዝብ ነው ያለው። ትልቅ እግር ኳስ ይገባቸዋል፣ ልጆቹ ደግሞ አቅም ያላቸው ናቸው የሚል ሀሳብ ደጋግሞ ሲሰጡ የነበረበት አጋጣሚ ነበርና ሶ እነዛ ልጆች ማብቃት አለብን። እነዛ ልጆች ማብቃት ከቻለን ደግሞ ተፈካካሪ ብሔራዊ ቡድን መገንባት ትችላላችሁ የሚል ሀሳብን የሰጡበት አጋጣሚ ነበርና ሶ አቶ ኢሳያስ ደጋግሞ የሚያነሱት ነገር አለ ከዚህ ፕሮጀክት ጋር በተያያዘ የሀገራችንን እግር ኳስ እንለውጥ ካለን በቃ ትክክለኛው መንገድ ይሄና ይሄ ብቻ ነው። አሁንም ቀደም ብለናል የሚቀሩ ነገሮች እነዚህ ልጆች ተመልምለው የመጡበት መንገድ አለ። ከተመልመሉ ለምሳሌ ቅዱስ ጊዮርጊስ፣ ኢትዮጵያ ንግድ ባንክ፣ ኤልፓ እዚህ የነበሩበት ውድድር አለ። እነዛ ክለቦች በራሳቸው የስካውቲንግ ሜተድ ልጆቹን ሰብስበው መጥተው አሰርቷል። ከዛ ነው ናሽናል ቲሙ ተወሰዱ። አሁን ቀስ በላይ እየወረድክ ደግሞ ይሄን ከሰራ ደግሞ ቀስ በላይ እየወረድክ የእነሱን ስካውቲንግ ሲስተማቸውን አሻሽለ የተሻሉ ተጫዋቾችን ማግኘት የምትችልበትን እድል መፍጠር ትችላለና ትልቁ ነገሩ ትልቁ ኢሜጁ መታየት ያለበት መጀመሩ ነው። ወርደን አሁን ታዳጊ ላይ የሚለው ነገር ስራ መሰራት ተጀምሯል። በቃ ሶ ሁሉም እዚህ ጋር ድርሾ የሚወጣ ክልሎች አሁን በፌዴሬሽኑ 17ኛ ጠቅላላ ጉባኤ ላይ አዲስ አበባና ሐዋሳ ድሉ እንደወሰዱ ከታወቀ በኋላ አዲስ አበባና ሲዳማ ይቅርታ ሁሉም ክልሎች ቁጭት ውስጥ ገብተዋል። በቃ ዝግጁ ነን ብሏል። ሶ አሁን ከሁለት ክልሎች የተወጣጡ ናቸው። ምናልባት በመጨረሻ ላይ ከአካዳሚዎች ከተለያዩ ቦታዎች ላይ ተጫዋቾች ይጨምራል የሚል ሐሳብ ሰጥቶ ነበርና አሁን ሲነገር የነበረ ነገር ነው። በቡድኑ በጣም እርግጠኛ ሆኖ እየተናገሩ አሁን አቶ ኢሳያስ ምንድን ነው አሁን በዚህ በ10 ሀገራት ተሳተፋሉ። ከ10 3 ሀገራት ናቸው ወደ አፍሪካ ዋንጫው ማለፍ የሚችሉትና በቂ ዝግጅት አድርገናል። ይሄ ቲም ወደ አፍሪካ ዋንጫ ማለፍ አለበት የሚል ሐሳብ ሰጥቶ ነበር። አሰልጣኞቹ ሲናገሩ የነበረ ነገር ምንድነው ከፕሪሚየር ሊግ ቲሞች ጋር ሁሉ የወዳጅነት ጨዋታ እንዳደረጉና አንዱ ጨዋታ ማሸነፋቸውን አንዱ ጨዋታ ደግሞ 1-0 ብቻ አንደኛው ደቂቃ ላይ በስህተት ጎል ተቆጠረባቸው። ከዛ በኋላ ግብ እንዳልተቆጠረባቸው ሲናገሩ የነበረበትም ሁኔታ ነበር ስንሰማ የነበረውና በዚህ ደረጃ ኮምፒት እያደረገ የመጣ ቲም ከሆነ አብሮን ከመቆየታቸውም አንፃር እንግዲህ ምናልባት ጥሩ ውጤት ሊመዘገብ ይችላል። ተመዝግቦ ወደ አፍሪካ ዋንጫ የሚያልፉበት እድል ከተፈጠረ መልካም ነው። ነገር ግን ባይሳካም
ይሄ እቅድ ለዚህ ውድድር አይደለም አሁን አታምሳል ቁሩን ያመጡ ሰው ሲናገሩ ቢያንስ አምና አሌክስ ካስታወስክ የዩ70 ውድድር ሰርዞ ነበር ኢትዮጵያ ብሔራዊ ቡድን ምክንያቱም በጀት እጥረት ስለነበረ መሳተፍ አንችልም በሚል ሰርዞ ነበር ዘንድሮ ግን አለመሳተፍ ሳይሆን ውድድሩን የማዘጋጀት እድል መንግስት አምኖበት እዚያ አገራችን ላይ እንዲዘጋጅ ተደረገ ብሔራዊ ቡድኑም ደግሞ በፊት ላይ እኮ ልክ የዩ70 ውድድር ከተባለ ከሆኑ ቲሞች ተጫዋቾች ይለቀማሉ ከዛ ተሰባሰባሉ ውድድር ስለሆነ ከመቅረት በሚለው እንሳተፋለን አሁን ግን በቂ ዝግጅት ተደርጎበት ለወራት የተለፋበት ቡድን ነበርና እንደውም አትሰገስ መድረክ መገለጫ ለዋናው ብሔራዊ ቡድን በዚህ ያህል ደረጃ ኢንቨስት አላደረግንም በዚህ ያህል ደረጃ አልለፋንም የሚል ሐሳብ ሲሰጡ ነበርና ተስፋ ያለው ነገር ነው ጥሩ ጅምር ነው ሜቢ እንዳልኩም ያሰናመታት እቅር ነው ምናልባት ካልተሳካ የሚልስ ነገሮች ሲነሱ ነበር ካልተሳካም ቀጣም እየሞከርን ነው የምንሄደው ምናልባት በአንድ ጊዜ ሊሆንም ይችላል ላይሆንም ይችላል ግን ትልቁ ስኬቱ ውጤት ማምጣት ብቻ ሳይሆን እነዚህ ልጆችን ብቁ አድርጎ ተፈካካሪና ጠንካራ ብሔራዊ ቡድን መገንባቱን ውድድሩን እዚህ ማዘጋጀቱ አንዳንድ ማለት ነው ግን ትልቁ ኢሜጅ የዚህ የዩ70 ካምፔን ታዳጊዎች ላይ እንስራ ሚሊዮን ነገር ወርዶ መስራት መጀመራችንን ማሳያ ነው የሚሆነውና ፎር ሹር ቀጣይ አመታት ላይ ተናግሯል እነሱም ቅራላቸው የ15 ዩ13 የመጀመር ቅሮች እንዳላቸው ሲናገሩ የነበረበት አጋጣሚ ነበርና አሁን ዩ17 የሚያሉ ልጆች ከ2-3 አመታት በኋላ በዩ20 ውድድር ላይ ደግሞ ምን እንመለከታቸው በደም ጥሩ ብቃት ላይ ደርሰው ምን እንመለከታቸው ልጆችም የሚሆኑበት እድል አለና ታዳጊ ላይ እንስራ የሚሉትን ነገሮች መሬት አውርደን መስራት መጀመራችንን ማሳያ ይመስለኛል ምናልባት ጅማሩ መልካም ነው ግን ምን ያህል ያስኬዳል የሚለው ጉዳይ ለኔ ጥርጣሬ ውስጥ ስለከተተኝ ነው በመክንያትነት ማንሳት ያለብን ምንድነው መሰላቴ ከ17 አመት በታች ተብሎ ይሄ ቡድን ተያዘ እስከ 2029 ድረስ አብሮ ይቆያሉ ከዛ በኋላስ የልጆቹ ጣፋንታ የሚለው ነገርም መታሰብ ያለበት ይመስለኛል እነዚህ ልጆች ያድጋሉ ነገ የራሳቸውን ህይወት መመስረት አለባቸው ወደ ቤተሰብ አስተዳዳሪነት ይመጣል ያ ማለት ምንድነው የራሳቸውን ገቢ ማመንጨት መቻል አለባቸው አንድ ብሔራዊ ቡድን ውስጥ ተብሎ እዛው ብቻ ተይዘህ የምትቆይበት ሜካኒዝም ምን ያህል አዋጭ ነው ሌላ ጥያቄ ስለሆነ ነው አንድ ተጫዋች ከዚህ ውስጥ ወጥቶ ለቡና መጫወት አለበት አንድ ተጫዋች ከዚህ ውስጥ ወጥቶ ለጊዮርጊስ መጫወት አለበት ለመቻል ለመከላከያ መጫወት መቻል አለበት አይደለ ይሄንን ነገር ስታስብ መቼ ነው ያንን እድል ሊያገኙ የሚችሉት እነዚህ ልጆች ይሄ ቡድን ሲበተን ነው አሁን ሁኔታዎቹን ስናስባቸው ማለት ነውና አሁን እንደ እቅድ ልጆቹን አንድ ላይ አሰባስቦ ይዞ መቀጠል በአንድ ብሔራዊ ቡድን ብቻ መታሰብ ያለበትም አይደለም ኢሳያስ ይሄንን ነገር ካመኑበት እንደ አስራር እንደ መመሪያ ቅድም እንደተባለው ከሁለት ክልሎች የዘለለ ሁሉም የኢትዮጵያ ክልሎች ሁሉም ኢትዮጵያ አካባቢዎች ላይ ይሄ ነገር እንደ መመሪያ መውጣት መቻል አለበት ሁሉም የኢትዮጵያ ክልሎች ወደ ቀርቦላቸው ተቀብሎት ወደ አክሽን ሊገቡ ነው ተናግረው በጣም ጥሩ አሁን እንደዚህ አይነት ነገሮች ካሉ ከ17 አመትስ ነው ወይ የሚጀምረው ዘመናዊ እግር ኳስ ሀብቴ ያንድ ዘመናዊ እግር ኳስ ጅማሮ እኮ 6 አመት ነው በጣም የሚገርም ነገር አንድ ተጫዋች በ6 አመቱ ምን አይነት ፐርፎርማንስ አለው ምን አይነት ፊትነስ አለው ምን አይነት ፍጥነት አለው ድሪብሉ ምን ይመስላል ከዛ በኋላ ትመጣለህ አንደር 20 አንደር 10 ይሄ ከ10 አመት በታች ምናምን እየተባለ ከ13 አመት በታች ከ15 አመት በታች ከ17 እየተባለ ካታጎሪዎች አሉት እግር ኳስ በዛ አይነት መልኩ እየተለካ ነው እኛ ጋር ብዙ ጊዜ አንድ ተጫዋች ኳስ መጫወት የሚጀምረው 17 አመቱ ላይ ከዛ በፊት ፕሮፌሽናሊዝም ወይም ታክቲክና ቴክኒክን ሳይሆን መንደር ውስጥ ኳስ ሲገፋ ነው አንድ ታዳጊ ሲያድግ የምታየው ጎበስ ከሆነ ራሱን ማብቃት ከቻለ ለፍቶ ጥሮ ግሮ በራሱ እዛ ደረጃ ላይ ከደረሰ የሆኑ እድሎችን ሊያገኝ ይችላል እንደዛ አይደለም አሁን ሐሳቢው መኖር ያለበት እግር ኳሳችን እውነቱን ለመናገር ቆም ብለን እናውራው ካልን በተለይ በዚህ ሰዓት ላይ ዓለም እንደ አንድ ስለ ማንቸስተር በዚህ ሰዓት ብዙ ነገር ማውራት ይችላል ስለ ዓለም እግር ኳስ ብዙ ነገር መተንተን ይችላል ሀብታሙ እዚህ ቁጭ ብለህ ይሄ ማለት ምንድነው ግሎባላይዜሽን ላይ ነው ያለነው ሌላው ምን እየሰራ እንደሆነ በደንብ እናውቃለን የአፍሪካ ሀገራት ምን እየሰሩ እንደሆነ በደንብ ይታወቃል ሶ ለኢትዮጵያ እግር ኳስ በጣም ይወደዳል ትክክል ነው እግር ኳስን ጀማሪ ነን የአፍሪካ ዋንጫን የመሰረትን ነን ቀደምት የእግር ኳስ ውጤታችን በጣም ትልቅ ነው አሁን ላይ ያለው ግን የእግር ኳስ ውጤታችን በጣም ይወረደ ነው ምንም የተለየ ምክንያት የለውም አልሰራንም ጊዜ ምንም ኮምፕሮማይዝ የምታደርገው ነገር እኮ የለም አፍቴ ምንም አስማት አይደለም ድግምት አይደለም የተሰራብን በቃ አንችልም ዘመኑ የሚጠይቀውን የእግር ኳስ አካሄድ እየተከተልን አይደለም ሶ ዘመኑ የሚጠይቀው የእግር ኳስ አካሄድ የትኛው ነው ካልከኝ በዛ አይነት ካታጎሪ መስራት ነው ታዳጊዎችን መያዝ ነው ከ6 አመት ጀምሮ ታዳጊዎችን ትይዛለህ ከዛ የኮተኮትክ ታመጣለህ እንዴ የዓለም የአውሮፓ አካዳሚዎች እኮ እያስተማሩ እኮ አካዳሚ ውስጥ ትምህርት እያስተማሩ ታዳጊዎችን እግር ኳስም እያጫወቱ ያሳድጋሉ አንዳንድ የአፍሪካ ሀገራት ደግሞ ምን ያደርጉላል ልጆችን ቤተሰብ ጋር ያኖሩና ቤተሰብ ጋር እየኖሩ እየተማሩ እነሱ ጋር ደግሞ እግር ኳስን
አሁን ዩጋንዳ ውስጥ ብዙ ኤግዛምፕሎች አሉ በእንደዚህ አይነት መልኩ ሁለት አይነት የአሰራር ሲስተም አለ ታዳጊዎችን ስትይዝ አንድ ራስ እያስተማርክ እግር ኳሱንም ታጫውታለህ ራስ ትምርታቸውን እያስተማርክ የወደፊት ህይወታቸውን ታሳቢ ባደረገ መልኩ እድገታቸው ጤናማ ከሆነ ይዘህ እየቀጠልክ በዛ አይነት መልኩ ታዳጊዎችን ታበቃለህ ሁለተኛው ወላጆቻቸው ጋር ልጆችን ታስቀምጥና የእግር ኳስ የመሰልጠንና የመጫወት እድልንም ትሰጣለህ እንደዚህ አይነት which one is successful የሚለው ነገር ሲጠና ነበር ሲነሳ ነበር ይሄንን ጉዳይ ሰማሁት አስታውሳለሁ የዛሬውና ያርገውና መቻሬ ሜዳ ወሎ ላይ ደሴ ላይ በሼህ መሐመድ አሊ አላሙዲን ሲሰራ ያኔ ሲመረቅ ታስታውሳለህ ያ ስቴዲየም ዛሬ ያለበት ሁኔታ በጣም ነው የሚያሳዝነው እውነቱን ለመናገር በጣም ዘመናዊ ከሆኑ ሜዳዎች ዘመናዊ ከነበሩ ስቴዲየሞች ከኢትዮጵያ ውስጥ የመጀመሪያው ነበር ይሄ ስቴዲየም ወልዲያ ስቴዲየም አዎ እንግዲህ እዚህ መቻሬ ተብሎ የምናቆም ሜዳ አለ እዛ መቻሬ ነበር የሚባለው ቦታው ሼህ መሐመድና ጓደኛቸው እዛ የሚጫወቱበት ሜዳ ነው ለዛ ማስታወሻ ተብሎ ነው እዛ ቦታ ላይ የተሰራውና ስለዚህ ስቴዲየም ቀጣይ የታዳጊዎች ፕሮጀክትን በተመለከተ ረጅም እቅዶች ነበርና እዛ ላይ ነበር ሸራተን የነበረው ውይይት ላይ መሳተፍ እድል ስለነበረ ነው እና ጥናቶች ሲቀርቡ ሐሳቦች ሲቀርቡ ምሳሌ የተደረጉት ዩጋንዳውያን ነበር ምን አይነት አሰራር ነው የሚከተለው ኢትዮጵያ ውስጥ ይሄንን ብናመጣውስ እንዴት ነው የምንከተለው ገብቷል ስለዚህ አሁን ሰፊ አሰራር ሲስተሞች ይፈልጋሉ አሁን ትልልቁ ኬሪየር ላይ ያለው የኢትዮጵያ እግር ኳስ ገንዘብ ነው እየተጫወቱ ያሉት እንጂ እግር ኳስ አይደለም እየተጫወቱ ያሉት እውነቴን ነው ማለት አንዳንድ ተጫዋች 500 ሺህ ብር ደሞዝ ሲከፈለው በዚህ የኢትዮጵያ እግር ኳስ ያማል ቆም ብለህ ስታስበው ይከፈላቸው አይከፈላቸው አይደለም ይሄ የእንጀራ ጉዳይ አይደለም ተጫዋቾችን ለመኮነን አይደለም ግን ዲዘርቭ ያደርጋሉ ወይ ነው ይመጥናሉ ወይ ነው እውነቱን ለመናገር እስቲ የአፍሪካ ሀገራት አሁን ያሉበት መርሃ ግብር እንመልከት ስለ ዓለም ዋንጫ እኮ ነው እያሰቡ ያሉት ብዙ የአፍሪካ ሀገራት ስለ አፍሪካ ዋንጫ እኮ እየተዘጋጁ ነው ከአንድ ወር በኋላ ስለሚጀመረው ውድድር የት ነን እኛ ሊጋችን ላይ ነው ያለነው ሊጋችን ምን አይነት ደረጃ ላይ ነው ያለው ምን አይነት ጨዋታ ነው ሜዳ ላይ የምናየው ይሄ ጨዋታ እኮ ነው ስንት ሚሊዮንና ቢሊዮን ብር እየፈሰሰበት ያለው ሶ ያንን ነገር ቆርሰን አምጥተን ታዳጊዎች ላይ እንስራ ክለቦች ለ500 ሺህ ብር ለአንድ ተጫዋች ከሚያበሉ እውነቴን ነው ማለት ነገ ለሀገር የሚጠቅሙ ታዳጊዎችን 3 እና 4 ቢያንስ ከአንድ ተጫዋች እየወሰዱ ቢያሳድጉ በቂ ነው በእውነት ነው ማለት ለነሱም ውለታ ነው ክለብ ማለት እንግዲህ ዋንጫ መብላት ብቻ አይደለም አይደል ብዙ ያሰራር ክፍተቶች አሉ አንድ እኔ እንዲሻሻል የምፈልገው ነገር አለ ምናልባት አንተ አሰልጣኝ ሆነ ታዳጊዎች ላይ ትሰራለህ ታዳጊዎችን ታሰለጥናል ያንተ መልፋት ያንተ ድካም ከንቱ ነው ኢትዮጵያ ውስጥ ይሄ ሲስተም መቀየር አለበት ያ ማለት ምንድነው እናት ክለብ የሚባል አለ አውሮፓ ላይ አይደል ሊዮኔል ሜሲ ባርሴሎና ቤት ሲፈርም አርጀንቲና ውስጥ እሱን ያሳደገ ክለብ እሱን ከታች የሆነ ደረጃ ላይ ያበቃው ክለብ ኢቭን ኢፍ ባርሴሎና ገንዘብ ይከፍላል አይደል ለብዙ ኮከቦችም እንደዚህ አይነት ሲስተሞች ናቸው ይሄንን ሲስተም መዘርጋት አለበት አሁን ታዳጊዎች ላይ ለመስራት እኮ ኢትዮጵያ ውስጥ ትልቁ ችግር ምንድነው የመስራትህን የላብህን ውጤት አታይም አንድ ተጫዋች ሄዳለው ካለ ለቡና ይፈርማል ወይ ለጊዮርጊስ ይፈርማል ጊዮርጊስ የሚከፍለው ለሱ ነው እንጂ ላንተ አይደለም ገብቷል ስለዚህ ክለቦች የለፉበትን ተጫዋች ማግኘት አለባቸው ቢያንስ ለተጫዋቹ ምን ያህል ፐርሰንት ለናት ክለቡ ምን ያህል ፐርሰንት ላሳደገው አሰልጣኝ ምን ያህል ፐርሰንት የሚለው ነገር ክሬዲት ማግኘት መቻል አለበት በጣም ብዙ እኮ ትልልቅ የተደበቁ አሰልጣኞች አሉ የሆነ ፕሮጀክቶች አስኮ ፕሮጀክት ተብሎ ተሰማል የሆነ ፕሮጀክት ብሎ ተሰማል እነዚህ ፕሮጀክቶች እኮ ጠጋ ብለህ ስትጠይቃቸው እኮ ያሉበት ችግር እኮ ያሳዝናል መንግስት ዞር ብሎ ያያቸው ያሳደጓቸው ተጫዋቾች የሚወስዷቸው ክለቦች ምንም አይነት የሚያገኙት ኢንሴንቲቭ ኳስ የሚገዛላቸው የለም ታምናለህ በቃ እንደው አንተ እግር ኳስ ስለምትወድ መልካምነት ተሰምቶ ካልሆነ በስተቀር ኳስ የሚገዛላቸው የሆነ ትልልቅ ክለቦች ስንት ሚሊዮን ብር ኢንቨስት የሚያደርጉ ክለቦች እነዚህን የፕሮጀክት ክለቦች ዞር ብሎ እንኳን ሲደግፉ አታይም በእውነት በጣም የሚያሳዝን ነገርና ብዙ መቀየር ያለባቸው ነገሮች አሉ አሁን አንደር 17ን ይዘን ፓይለት ፕሮጀክት በቃ ሴካፋ ስለመጣ ነገሮችን ጨረስን አይደለም ኖ እንደ ሀገር 130 ሚሊዮን ህዝቦች ያለን ስለዚህ ይሄንን ነገር በስፋት መስራት አለበት ታዳጊዎች ላይ ኢንቨስት መደረግ አለ ገንዘብ እዛ ቦታ ላይ መፍሰስ አለበት አሁን መንግስት ብዙ የመጫወቻ ሜዳዎችን እየገነባ ነው እነዚህ የመጫወቻ ሜዳዎች ባዶ መቅረት የለባቸውም ህፃናት ገብተው መጫወት አለባቸው ዝም ብሎ መጫወት ደግሞ አይደለም የተጠና መንግስት መወቀስ አለበት በሱ ላይ ብዙ ሜዳዎች ተገንብተዋል ተብሎ ምናልባት
ከአንድ ሺህ በላይ ሜዳዎች አዲስ አበባ ላይ እንደተገነቡ ነው የተነገረ የሚገኘው ግን አንዳንድ ጊዜ እውነት ለመናገር አንዳንድ ሰፈር የተገነቡ ሜዳዎች ባይገነቡ ያስፈልጋል ልክ ነህ ግን ይኸውልህ እውነት ነው ይሄንን ነገር እንደ መንግስት አይደለም መመሪያው ያለው ይሄ ቀበሌ ውስጥና እዛ ሰፈር ውስጥ ያሉ ካድሬዎች ወይንም ግለሰቦች ጋር ያሉ ክፍተቶች ናቸው ባለኝ መረጃ መሰለኝ በሰማው ያንን ነገር ማስተካከል ሊሆን ይችላል አዎ የተሰሩት የህፃናት መጫወቻዎች ህፃናቶች ገብተው እንዲጫወቱበት ነው የተሰሩት ሜዳዎች ህፃናት ገብተው ኳስ እንዲጫወቱበት ነው ባለኝ መረጃ ግን ይሄ ማለት መንከባከብም ሜዳዎችን መጠበቅ እኮ ሲስተሙ ሌላ ነው እንዳይጫወቱ አርገ የክት ልብስ አይደለም አይደል እንዴ የባለት ብቻ ያወጣ እንትምትለው ነገር አይደለም ስለዚህ ልጆች መጫወት አለባቸው መያዝ ባለበት መንገድ መያዝ አለበት ጥንቃቄ ይፈልጋል እውነት ነው ይሄን 29 አንዱ ግብ ስራ እሱ እኮ ነው አሌክስ ጠቅላይ ሚኒስትሩም የተናገሩት አንድ ነገር ኢንውላ ሜዳዎችን ከገነባን ከነዚህ ሜዳዎች መካከል ቤስት 11 አናጣም የሚል ሐሳብ ነበር የሰጡትና ቆልፈ ልጆች እውነት ለመናገር አዲስ አበባ ላይ አሁን ባለው ሁኔታ በቅርብ ዓመታት ላይ እንግዲህ በርካታ ጊዜ ብሔራዊ ቡድን የሚወክሉ ተጫዋቾች ከአዲስ አበባ ሲወጡ ተመልክተናል ግን ፎርሹ ከጥቂት ዓመታት በኋላ ሁኔታዎች በዚህ የሚቀጥሉ ከሆነ ግን ከአዲስ አበባ ላይ ተጫዋቾችን ማግኘት ራሱ እጅግ ፈተና ነው የሚሆነው እውነት ነው ያንን ነገር ማሰቡ ነው አሁን ምናልባት ተስፋው ትልቅ ነው ምክንያቱም አዲስ አበባን በፊት ሜዳዎች እየፈረሱ ኮንዶሚኒየም እየተገነባ ነው ተብሎ ነው አይደል ደጋግመን ስናወራ የነበረው አሁን ኮንዶሚኒየሞች እየፈረሱ ሜዳ እየተገነባ ነው ዘ ሪቨርስ ነው ሀፕን እያደረገ ያለው አይደል አሁን ስለዚህ አሁን ትልቁ ነገር ሪሶርሱ ካለ how to utilize ነው እንዴት እንጠቀምበት ነው ያሰራር ክፍተቶች ካሉ ያሰራር ክፍተቶቹ ይፈታሉ ገብቷል አሁን ትልቁ ነገር እግር ኳስን የሚመራው እኔ አሁንም ደጋግሜ የምናገረው መንግስት ላይ አይደለም አላከክ ወይንም ሌላ አካል ላይ አይደለም የኢትዮጵያ እግር ኳስ ፌዴሬሽን ገብቷል የኢትዮጵያ እግር ኳስ ፌዴሬሽን ለኢትዮጵያ እግር ኳስ ውድቀትም እድገትም መመስገን ካለበት ይመሰገናል ውድቀትም መወቀስ ካለበት ይወቀሳል ናሲንግ ምንም ከዛ ውጪ የተለየ ነገር የለም ስለዚህ ይሄንን ነገር ደግሞ አስበው መስራት ያስፈልጋል ቻሌንጆች አሉ ትክክል መንግስት ግን በዚህ ሰዓት እየደገፈ ነው እግር ኳሱን መንግስት ስፖርቱን እየደገፈ ነው እውነቱን ለመናገር ብዙ ነገሮችን እያመቻቸ ነው አፍቲ የአፍሪካ ዋንጫን የማዘጋጀት ኢኒሺዬሽንን ጠቅላይ ሚኒስትሩ ይዘው መጥተዋል ኢኒሺዬሽኑን ማለት ነው ትልቁን ተነሳሽነት ጠቅላይ ሚኒስትር አብይ አህመድ የአፍሪካ ዋንጫን 2029 ላይ ኢትዮጵያ ማዘጋጀት አለባት ብለው በይፋ ተናግሯል ሶ በጠቅላይ ሚኒስትር ደረጃ በሀገሪቱ ትልቁ መሪ ይሄኛው ሐሳብ ተቀባይነት ካገኘ ሐሳቡን ተከተለ ስራዎችን የመስራት ኃላፊነት ደግሞ የፌዴሬሽኑ ሶ ለዛ የሚመጥኑ ተጫዋቾችን የማብቃት እግር ኳስን የማሳደግ መሰረተ ልማቶችን በአግባቡ ለመጠቀም ተግባብቶና ተዋህዶ መስራት እነዚህ ነገሮች ባለው መንገድ ላይ ማስኬድ ያስፈልጋልና ምናልባት የሴካፋ ውድድር ውጤቱ አይደለም ለኔ whatever it is ኢትዮጵያ ሻምፒዮንም ልትሆን ትችላለች ይሄን ተከትለን ለአፍሪካ ዋንጫም ልንበቃ እንችላለን ምናምን ነገር ግን ነገን ማሰብ ይፈልጋል የተጫዋቾቹን ፕሮግረስ የተጫዋቾቹን እድገት ጤናማ በሆነ መንገድ ማስቀጠል ያስፈልጋል አንድ ከ17 ዓመት በታች ቡድን አይደለም የሚያስፈልጋት ኢትዮጵያ 20 30 40 ቡድኖች ያስፈልጋሉ ገንዘብ ይፈልጋል እውነት ነው ክለቦች ይሄንን ኃላፊነት መወጣት አለባቸው የገንዘብ ችግር የለባቸው ገንዘብ አላቸው ስለዚህ ይሄንን ነገር ተፈጻሚ ማድረግ መንግስት መመሪያ እንዲያወጣ ምክንያቱም ከ20 ክለቦች እኮ 18ቱ ክለቦች በመንግስት ቀጥተኛ በጀት ነው የሚተዳደሩት ስለዚህ መንግስት የሚያስተዳድራቸውን ክለቦች እንዴት አይቆጣጠርም ለኢትዮጵያ ንግድ ባንክ እኮ መመሪያ ቢሰጠው ይሄን ነገር መቀየር ይከብዳል መቻል ቢሰጠው ሸገር ቢሰጠው ሌሎች ክለቦች ቢሰጣቸው ይሄን ነገር ተግባራዊ ማድረግ ይከብዳቸዋል ሶ ነገሮችን በዛ አንፃር ማሰብ ያስፈልጋልና የኢትዮጵያ እግር ኳስ እኛ እንደው በዚህ ሰዓት ባንጨፍር ውጤት ብናጣ ነገ የሚመጣው ትውልድ የተሻለ ውጤታማ ትውልድ መመስረት አለ አትሊስት ከ10 ዓመት በኋላ የኢትዮጵያ ብሔራዊ ቡድን የተሻለ ብሔራዊ ቡድን መሆን አለበት ታዳጊዎች ላይ በደንብ ኢንቨስት ማድረግ ትኩረት ሰጥቶ መስራት ፖሊሲዎችን መቅረጽ ክለቦችን በዛ አሰራር ውስጥ ማምጣት የመንግስትንም ትልቅ ድጋፎችን መጠየቅ ትልቅ ድጋፍም ደግሞ እየተደረገ ስለሆነ ያንን ነገር አስቦ መስራት በደንብ ያስፈልጋል የሚለውን ሐሳብ ለማንሳት ነው ምናልባት ቀረ የምትለው ሐሳብ ካለ እሱን እንጨምርና ከዛው ወደ ቀጣዩ ርዕሰ ጉዳይ እንለፋለን በየትኛውም የአሰራር ላይ ያጭር የረጅም የመካከለኛ የረጅም ጊዜ ብለን የምታስቀምጣቸው እቅዶች አሉ አይደለ በቃ በዛ መሄድ አለብን በዛ መመራት አለብን አሁን እኮ ግልጽ ነው ቀደም ብለን ማንቸስተር ዩናይትድ ብላ ማንንም እንደፈለገው ዓለም የት ደርሷል ስፔን እንዴት ነው እግር ኳስን እዚያ ያደረሰችው ግልጽ ነገሮች አሉ እዛ መሄድ አይጠበቅብም እኮ እዛ ሄዶ ሰለጥኖ ባለሙያዎች አሉ ማለት የዴላ ፎንቴን ቡድን እስቲ አስበው እነ ጃቪን ተመልከት እነ ፔድሮን ተመልከት እነ የራሳቸውን ቲም ይዘው የመጡታቸው ዴላ ፎንቴ ናቸው አይደል እታች ያሰለጠኗቸው ከ14 ዓመት በታች ምናምን ተብሎ አሁን ተጫዋቾቹ ብቻ እኮ አይደሉም እኮ አሌክስ እሳቸውም በፕሮግረስ ነው የመጡት
እሳቸው ራሱ የኤት ካቴጎሪ ናሽናል ቲሞች ሲይዙ 17 18 19 እያሉ እያደጉ ነው የመጡት እሳቸው የሚይዟቸውና እነዛን ተጫዋቾች 9-8 ዓመት ያቋቸዋል 10 ዓመት ያቋቸዋል እንግዲህ በዛ ነው የምትሰራው ስፔን እንዴት አደገች እንዴት ሰራች ግልጽ ነገሮች አሉ አሁን ደግሞ ዩ17 ይጀምራል ቀደም እንዳልኩ አንተ ታች ነው የምትጀምረው እንግሊዝም ሂድ ፈረንሳይም ስፔንም ጀርመንም እንዴት በዛ መሰረት ነው ዓለም እየሰራ የሚገኘው አሁን እኮ እንቶ ስፔን ምናምን ትልቅ ምስራቅ አፍሪካ ሀገራት እኮ ነው ዩጋንዳ እና ታንዛኒያ ሌላ ታሪክ ውስጥ ገብተዋል አሁን እኮ ይሄው ዩጋንዳ ለምሳሌ በዚህ ውድድር ተሳተፋለች ዩጋንዳ ዋናው ዩ17 ቲሙ ዓለም ዋንጫ ላይ ነው ያለው ዓለም ዋንጫ ላይ ፈረንሳይ ብሔራዊ ቡድን አሸንፏል ዩጋንዳ ናሽናል ቲም ዩ17 ብሔራዊ ቡድን እኛ የወቅቱ የአንደር 20 የዓለም ሻምፒዮና ሞሮኮ ነው የአፍሪካ ሀገር ናቸው አፍሪካ ኦልሞስት አሁን ላይ የኳታር የተደረገ የሚገኘው ዓለም ዋንጫ ከትላንት ጀምሮ ጥለማሩ ጫውቶች የተደረጉ ነው የሚገኙትና አፍሪካ 10 ሀገራትን ያሳተፈችው 9 ሀገራት ቀጣዩ ዙር ተሸጋግረዋል ብቻኛው የወደቀችው ሀገር ኮት ዲቫር ናት ሶ የአፍሪካ ሀገራትም እየሄዱ ነው በቃ ያው ብዙ ጊዜ እንመለከታለን አሁን አንደር 17 አንደር 19 እንደዚህ አይነት ዋንጫዎችንም ሲያሸንፉ ናይጄሪያ ነገና ደጋግመን እንመለከት የምስራቅ አፍሪካ ሀገራትን በዚህ ደረጃ ስንመለከት አልነበረም ዩጋንዳ አምና ካስታወሰናል የኢትዮጵያ ሴቶች ብሔራዊ ቡድን የዩጋንዳቸውን አሸንፎ ነበር ለታንዛኒያ ጨዋታ ማለፍ የቻለውና የዩጋንዳ ብሔራዊ ቡድን የዩ17 የዩ10 እና ዋናው ናሽናል ቲም ሴቶቹ ሶስቱም በአንድ አሰልጣኝ ነው የሚመራ እርስ በርስ የሚመጋገቡ ቲሞች ናቸው አሏቸው የኛ ቲሞች ዩ17 ናሽናል ቲም አሁንም አሰልጣኝ አለው ብሔራዊ ቡድን ግን የለውም ውድድር የለም አሰልጣኙ ምንድነው የምትሰራው አይደል ዩቴኒ ውድድር ካለ ይሰባሰባሉ ከዚህ ከዛው ከክለቦች ያስቃል አንዳንድ ጊዜ አይተናል አይደል እኔ ምናልባት አሰልጣኝ ስዩም ከበደ የወቅቱ የአዳማ ከተማ አሰልጣኝ ትልቅ ሲቪ ያላቸው አሰልጣኝ ናቸው በቅዱስ ጊዮርጊስ በፋሲል ከነማ ፕሪሚየር ሊግ ዋንጫዎችን ያሸነፉ የኢትዮጵያ ብሔራዊ ቡድን ከ31 ዓመታት በላይ ፍቃጫ የተሳተፉና ምናልባት በኢትዮጵያ እግር ኳስ ላይ ስመጥር የምንላቸውና ትልቅ ስም ካላቸው አሰልጣኞች መካከል እሳቸው አንዱ ናቸው የኢትዮጵያ ከዓመት በታች የአፍሪካ ዋንጫ ማጣሪያ ልክ ተመሳሳይ የዚህ አይነት ውድድር የማጣሪያ ውድድር የሴካፋ ሲደረግ የዩቴኒ ውድድር ላይ ማለት ነው የመረጧቸው ልጆች ተመልክተው ፕሪሚየር ሊግ ላይ 5-6 ዓመት የተጫወተ ተጫዋች ከዓመት በታች ተብሎ ሄዷል ከዛስ ምን አጋጠመ ሶስቱን ጨዋታ ተሸነፈን ይመጣ ነው ትላንት የተመሰረተች ደቡብ ሱዳን አሸንፋለች የዛን ጊዜ ከስራን ይመጣ ነው ቢያንስ ወይ ትክክለኛው ናሽናል ቲም ይዘህ ሄደ ለነገ ትምህርት የሚሆንን ነገር ይዛ አልመጣም አማን ቲም ይዘህ ሄደ ወይ አላሸነፍክም ከ0-0 ሆነን ነበር የመጣ ነውና ስራዎች መስራት ካስፈለገ አሁንም በሂደት ስራዎች መስራት አለበት ይሄኛው በቃ 29 ተብሎ ግብ ተቀምጧል ሶ ያጭር ጊዜ ቅርብ ብለን የምንይዘው ነው በዛ መሰረት እየተሄደ ከዚህ ቀደም ናኩት 3-4 ልጆች የዛን ሰዓት ናሽናል ቲም የሚወክሉ ልጆች ማምጣት ከቻለ ጥሩ ነገር ነው አሁንም 5-6 ልጆች ከመሳይ ተፈሪ ቡድን ጋር ለምምድ ሲሰሩ ስንመለከት የነበረበት አጋጣሚ ነበር ባለም ዋንጫ ማጣሪያ ጨዋታዎች ላይ እነዚህ ልጆች አሁንም ለሀገር መጫወት ስሜት ነው ሲናገሩ ልምምድ ሁሉ ሲሰራ የብሔራዊ ቡድን መዝሙር እየዘመሩ ነው ልምምዶቻቸውን የሚያደርጉት የሚያሳብ ሲሰጡ ነበር አምሯቸው ላይ ሁሉ የናሽናል ቲም ስሜቱን የመገንባት ነገር ቅርብ አመታት ላይ ለብሔራዊ ቡድን መጫወት ሁሉ የሚፈልጉት ተጫዋቾችን እያየን ነው የምንገኝ ሳይጎዱ ተጎርተናል የሚለው ከናሽናል ቲም የሚቀሩ ተጫዋቾችን እያየን የተመለከተን የምንገኝ ከሰሞኑም አንድ የወጣ መረጃ ነበር ይሄን ጓደኛ የሰጠው አንድ ቃለ ምልልስ ትንሽ ከባድ ነው በሃይማኖቱን የሚል ሐሳብ የሰጠበት አጋጣሚ ለናሽናል ቲም ምርጫ በዛ ነው የሚልና ምናልባት ዲቴል ነገር ስላሉ እዛ ጋር መግባት አያስፈልግም ግን ናሽናል ቲሙ በዚህ ደረጃ ነው የመጣው ብሔራዊ ቡድን ሲዘመር ማቹ ተጫዋቾችን ስንመለከት የነበረበት አጋጣሚ የነበረውና ካሁን ግን ከስር ጀምሮ እየተሰራባቸው ነው የሚገኘው መልካሙ ነገር መጀመሩ ነው ይሄ ቅድ ሴካፋ ውድድር ላይ አሁንም ጥንቃቄ ያስፈልጋል አቶ ኢሳያስ ሲናገሩ የዚህ ብሔራዊ ቡድኑ ዝግጅቱ ሶሻል ሚዲያ ላይ ፖስት ሲደረግ እንኳን ኮሜንቶችን ኦፍ እናደርግ ነበር ሲሉ ሐሳብ ሰጥቷል ምክንያቱም እናውቃለን ያሉ አስተያየቶችን የእድሜ ሲመጣ የሚሰጡት ትችቶች አሉ የነዚህ ተጫዋቾችን አምሮ ከመጠበቅ አንፃር ዘረስ ተይዷል ምናልባት በዛ ደረጃ ነው መጠበቅ የምንችለው እስከ ድረስ የሚለው ነገር ጥያቄ ነው ምክንያቱም ተጫዋቾቹ እዛ ጋር ሶሻል ሚዲያ ብዘጋባቸው እያንዳንዱ ያን ነገር ስለሚጠቀም አምሯቸው ላይ ለእንደዚህ አይነት ነገሮችም ዝግጁ መሆን አለባቸው አሁን አሰልጣኞቹ ጋር አሰልጣኞቹ በእርግጥ የተናገሩት ነገር ምንድነው በቂ ዝግጅት አድርገናል ለዚህ ውድድር ናሽናል ቲሙ የሚመጥነው ዝግጅት አድርጓል ሜቢ የደጋፊ ጫናዎች ምናምን ሲመጡ በምን ደረጃ ይቋቋሙታል የሚሉት ነገሮች እነዛ ነገሮች እንመለከታቸው ይሆናል የሚል ሐሳብ ሰጥቷል ሶጥሩ በቂ ዝግጅት ማድረጋቸውን ካወቁ እነሱ ባስቀመጡት ግብ መሰረት እየሄደ ነው ማለት ነው ስለዚህ የተቀመጠው ለዚህኛው ለሴካፋ ውድድር ማሸነፍ አይደለም ይሄኛው ለሴካፋ ውድድር ዋንጫ አሸነፈ እነዚህ ልጆች ከዛ በኋላ መርሳት አይደለም የ10 ዓመታት ግብ ነው የተቀመጠው እነዚህ ልጆች የመጀመሪያ ናቸው ከነሱ ቀጥሎ የሚመጣ ትውልድ አለ በመንግስት ደረጃ የተቀመጠው የአፍኮን 29 ብቻ ሲሆን የዛሬ 10 ዓመት ተፎካካሪ ጠንካራ ብሔራዊ ቡድን እንገነባለን ላለው ይሄኛው የአቶ አምሳሉ ፋንታውን እቅድ መሬት ላይ ወርዶ እንደምንመር ተስፋ እናደርጋለን የመጀመሪያውን ፌዝ ተመልክተናል አምና ዩ17 ውድድር አልተሳተፈንም ዘንድሮ በቂ ዝግጅት ተደርጎ እንሳተፋለን መልካም ነገር ነው ምናልባት ቡድኑ በሜዳ ላይ የሚያሳየው እንቅስቃሴ ደግሞ የምንመለከት ነው የሚሆነው እኛም እንግዲህ ምናልባት ጥሩ ጅምር ስለሆነ ደጋግመን የምናነሳው ማሳብ ስለሆነ እየደገፈን የምንጓዙ ነው የሚሆነው ግን ቀደም ብለን እንዳልኳተም
ስራዎችን ይፈልጋል ክልል ፌዴሬሽኖች ክለቦች በተለይ ይሄ ስራ ትልቁ የክለቦችም ስራ ነውና ሁሉም የራሱን ድርሻ ከተወጣ ማይለወጥበት ምክንያት የለም እግር ኳሱ እንግዲህ የፕሮጀክት ወይንም ደግሞ የታዳጊ አሰልጣኞችን ማብቃት ታዳጊዎች ላይ የሚሰሩ አሰልጣኞች በተለየ እንትን ይፈልጋል ስልጠና ይፈልጋል አፍቴ እኛ ሀገር የወንዶች አሰልጣኝ ትሆናለህ ካልተመቸ ወደ ሴቶች ትሄዳለህ ካልተመቸ ወደ ታዳጊዎች ትሄዳለህ ይዳዝማታል ስለ ንቦናውን ሳይኮሎጂካል ነገሮች ብዙ ነገሮች የተለየ ነገር ይፈልጋልና እንደዚህ አይነት ነገሮችንም በደንብ መስራት ያስፈልጋል ክሬዲት መስጠት ቀደም እንዳነሳ ነው ታዳጊዎች ላይ የሚሰሩ ፕሮጀክቶች ካሉ እነሱን ወረድ ብሎ የኳስ ድጋፍ ማድረግ ገብተዋል አንዳንዴ ለብሔራዊ ቡድን ሲወጣው በጀት ሲለካ እንደው ለአንድ ታዳጊዎች ላይ ለሚሰራ ፕሮጀክት 500,000 ብር እንኳን 1 ሚሊዮን ብር እንኳን ሲሰጡ አታይም ሲያበረታቷቸው አታይም ዞር ብሎ ሳያቸው አታይም በጣም እኮ ስመጥር የሆኑ ትልልቅ ፕሮጀክቶች አሉ እውነቱን ለመናገር ጫማ መጫወቻ አተው ታዳጊዎቹ ግማሽ ግር ግማሽ ጫማ አርገው ሲጫወቱ ስታይ በጣም ያሳዝናል ኳስ መጫወቻ አተው ሲቸገሩ ታያለህና እነዚህን ፕሮጀክቶች እንደው አዲስ አበባ ላይ እንኳን 10 ፕሮጀክቶችን በቋሚነት ብትደግፍ ወጣ ብለህ እንኳን የሆኑ ፕሮጀክቶችን ብትደግፍ ብዙ ነገሮች መለወጥ ይቻላልና እንደዚህ አይነት ኢንስፓየር የሚያደርጉ ነገሮችንም መሃል ላይ መስራት እቅዶችን መያዝም በደንብ የሚያስፈልግ ይመስለኛል